ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በትግራይ ጦርነት በቃን የወጣቶች አፈሳ በትግራይ ተጀምረዋል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ተሰምተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ህወሓት የፕሪቶሪያው ስምምነት በይፋ ፈርሷል ሲል በትግራይ የሚንቀሳቀሰው ስምረት ፓርቲ ገለጸ። የስምረት ፓርቲ በወጣው መግለጫ ህወሓት አመራር የፕሪቶሪያ ሰላም ስምምነት በይፋ መጣሱን ወደ ግልጽ ጦርነት መሸጋገሩን አስታውቀው ቡድኑ የትግራይ ህዝብ የፍትህ የመብት ጥያቄ ለጠበበ ፖለቲካ አጀንዳ መሸፈኛ እያደረጉ ሲል ፓርቲው ወንጅሏል። የጦርነት ትንኮሳው ቡድኑ በዚህ ሳምንት በጸለምት አቅጣጫ የጦርነት ትንኮሳ መጀመሩን ይህ የደሃ ልጅ ለጥይት ራት የሚያደርግ ታሪክ ይቅር የማይለው ስህተት መሆኑን ፓርቲው ገልጿል። ከዚህም ከሻቢያ ጋር የተመሰረተ ነው ሲል ጥምረቱን ተናግሯል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ዛሬ በትግራይ አዳሩን 3 የድሮን ጥቃት መፈጸሙ ተነገረ። በየት አካባቢ የሚለውን የዜና ጥንቅራችን አካተናል። ምን ያህልስ ጉዳት አስከትሏል የሚለው የዜና ጥንቅራችን የምትሰሙት ይሆናል። ያክ 130 ተዋጊ አውሮፕላኖችና ኦሪዮን ድሮን ለኢትዮጵያ ማስረከቧ ተገለጸ። ይህ በአፍሪካ የመጀመሪያው ነው የተባለው እነዚህን የውጊያ አገልግሎት የሚሰጡ ጀቶችና ድሮኖች ለኢትዮጵያ ማስረከቧ በይፋ ተገልጿል። የዜና ጥንቅራችን አካተናል። ቆይታቸው መሰሙት ይሆናል። የመቀሌ ከተማ አስተዳደር ወሬ ወለድ ወሬ መሰረታዊ ሸቀጦች ላይ ዋጋ ጭማሪ የሚያደርጉ ህዝቡን የሚያሳስቱ ሰዎች ላይ እርምጃ እንደሚወስድ አስጠንቅቋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ሌተናል ጄኔራል ታደሰ ወረደ የተፈጠረውን ውጥረት እንዲረግብና ወደ ሰላም እንዳመራ ጊዜው አስተዳደሩ የሚቻለው ሁሉ ያደርጋል ሲሉ የትግራይ ጊዜው አስተዳደር ፕሬዝዳንቱ ተናግረዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። በአፋር ጥቃት ከፈተ። ህወሓት በራያ መሆኔ ወደ አፋር መጋሌ ቶንሳ ቀበሌ የከባድ መሳሪያ ድብደባ መጀመሩን መረጃዎች ያሳያሉ። አንድ አካባቢ ነዋሪውን 8 ሰዓት ተኩል አንስቶ ወደ ቀበሌው የከባድ መሳሪያ ድብደባ እየተፈጸመ መሆኑን ለሚዲያዎች ተናግረዋል። መሳሰል አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናል ዛሬ አዳሩን በትግራይ 3 የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ በኢንቴቤ በገንዴ ቤትና በእንደ ማርያም ሸዊት የተፈጸመ ነው። ሌሊቱን 9 ተኩልና 10 ሰዓት መካከል 2 የአይሱዚ የጭነት ተሽከርካሪው የድሮን ጥቃት ጉዳት ደርሰዋል። አንድ አሽከርካሪው ህይወቱ አጥቷል። አንድ ረዳትም ቆስሏል። አይሱዚው የጦር መሳሪያ ጭነው ሲንቀሳቀሱ የተፈጸመ ጥቃት መሆኑን ተነግሯል። ጦር መሳሪያ በበርበሬና በሌሎች ሸቀጦች የተሸፈነ እንደነበር ከስፍራው የወጡ መረጃ አመላክተዋል። ሌላ የድሮን ጥቃት የተፈጸመው በእንደ ማርያም ሸዊት ገንዲቤታ አካባቢ ሌሊት 11 ተኩል ነው ተብሏል። በአጠቃላይ ህወሓት ወደ ጠለምት የከፈተ ውጊያ ተከትሎ የፕሪቶሪያው ስምምነት እየፈረሰ ነው ተብሏል። የወጣቶች አፈሳ በትግራይ የህወሓት ታጣቂ ቡድን በተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ተሰምተዋል። ምንጮች እንደገለጹ ከሆነ በአድግራት፣ በአድዋ፣ በሌሎች የክልሉ ከተሞች የተጀመረው ይህ ወጣት አፈሳ በዋናነት በትጥቅ ትግሉ ስም ወጣቱን ወልቃይት አቅጣጫ ለመውሰድ የታለመ መሆኑ ተጠቅሰዋል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይል እና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢ የሚገኙት የሚኒሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆኑ በላይ ወሳኝ የተባሉ የጦር መሳሪያ መማረካቸው ተነግረዋል። አሁን እየተመናመነ ያለው የሰው ኃይል ለማካካስም ነው በአሁኑ ሰዓት በተለያዩ ከተሞች ወጣቶችን በማፈስ ስራ ላይ ተሰማራው ተብሏል። መረጃ እንደሚያመለክቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እንደተወሰዱ ነው የሚገኘው። ይሁን እንጂ የትግራይ ወጣት ዳግም ለማያበራ ጦርነት ለቡድን ፍላጎት ሲል ህይወትን አሳልፎ መስጠት የለበትም ሲል ድምጻቸውን የተናገሩ አንዳንድ ወላጅና ቤተሰቦቻቸው ጦርነት ይብቃን፣ ጦርነት ይቁም፣ ጦርነት አጸያፊ ነው ሲሉም ተናግረዋል። ህወሓት የፕሪቶሪያው ስምምነት በይፋ ፈርሷል ሲል ስምረት ፓርቲ ገለጸ። የስምረት ፓርቲ ባወጣው መግለጫ የህወሓት አመራር የፕሪቶሪያ ሰላም ስምምነት በይፋ መጣሱን ወደ ግልጽ ጦርነት መሻገሩን አስታውቋል። ቡድኑ የትግራይ ህዝብን የፍትህ መብት ጥያቄ ለጠባብ ፖለቲካ አጀንዳ መሸፈን እንዳያደርግ ሲል ፓርቲው ወንጅሏል። የጦርነት ትንኮሳው ቡድኑ በዚህ ሳምንት በጠለምት አቅጣጫ የጦርነት ትንኮሳ መጀመሩና ይሄ ደሃ ልጅ ለጥይት ራት የሚያደርግ ታሪክ ይቅር የማይለው ስህተት መሆኑን ፓርቲው ገልጿል። ይህም የተካሄደው ከሻቢያ ጋር የተመሰረተ ጥምረት ነው። ህወሓት ከተጠያቂ
ተጠያቂነት ለማምለጥ ሲል ከሻዕቢያ ኤርትራ ጋር በሚስጥር በመላላክና በመተባበር የፕሪቶሪያ ውል አፍርሶ በቀጠናው ወደ ሁከት እየመራ መሆኑን በስምረት ፓርቲ መግለጫ ጠቁሟል። የጥቃቱ አቅጣጫ እስከ አማራና አፋር ክልሎች የሚደርስ መጠነ ሰፊ ለመሰንዘር ዝግጅት ማጠናቀቁን ቀደም ብሎ ደብቋቸው የነበረ ከባድ መሳሪያ እያወጣ መሆኑን መግለጫው ጠቅሷል። የሀብትም ዘረፋ ለጦርነት ዝግጅት እንዲረዳው በማዕድና በተፈጥሮ ሀብቶች ላይ ዝርፊያ እያካሄደ መሆኑን አንዳንድ ባለሀብቶችን በዚህ ወንጀል ላይ እየተሳተፉ መሆኑን ፓርቲው ገልጸዋል። ለትግራይ ወጣቶችና ሰራዊት የቀረበ ጥሪ በወጣት ሞት ጦርነት ጀምሬ ወደ ድርድር እገባለሁ የሚል ከንቱ ስኬት መቆምም አለበት ብለዋል ሲልም ስምረት ፓርቲ የገለጸ ሲሆን የትግራይ ወጣት ራሱን ከዚህ የባርነት ጦርነት እንዲያድንና የሰራዊት አባላትም ለውጭ ኃይሎች ተላላኪ ለመሆን ቡድን መሳሪያ እንዳይሆኑ ሲል በመግለጫው ገልጿል። ህወሓት በጉዳይ እስካሁን ምንም ምላሽ አልሰጠም። ሩሲያ ያክ 130 ተዋጊ አውሮፕላኖችና ኦሪዮን ድሮን ለኢትዮጵያ ማስረከቧ ተገለጸ። ሩሲያ እስከ 6 የሚደርሱ ያክ 130 የተራቀቁ ማሰልጠኛና ቀላል ተዋጊ አውሮፕላኖች እንዲሁም ቢያንስ አንድ ኦሪዮን የተሰኘ ተዋጊ ድሮን ለኢትዮጵያ ማስረከቡን ዲፌንስ ኦፍ ኤክስፐርትስ የተሰኘ የዩክሬን መከላከያ ጉዳይ በህትመቱ ዘግቧል። ህትመቱ ጥር 19 2018 ዓ.ም ባወጣው ዘገባ አውሮፕላኖቹና ድሮኖቹ ቢሾፍቱ አየር ቤዝ የተካሄደውን የ2026 አቪዬሽን ኤክስፖ ላይ መታየታቸውን አመላክተዋል። በዝግጅቱ የተገኙ ምስሎች እስከ 2031 እስከ 2000 መለያ ቁጥር ያላቸው ያክ 130 ጀቶ የሚያሳዩ ሲሆን እነዚህ አውሮፕላኖች በዋነኝነት አብራሪያቸው ስልጠና የተሰሩ ቢሆንም ቀላል የውጊያ ተልዕኮ የመፈጸም አቅም እንዳላቸው ተጠቁሟል። እንደ ዲፌንስ ኤክስፕረስ ዘገባ ከሆነ ኦሪዮን ሰው አልባ አውሮፕላን ኢትዮጵያ መታየቱ በሩሲያ ሰራሹ ምርት በይፋ ለውጭ ሀገራት ሲሸጥ የታየ መጀመሪያ አጋጣሚ ነው ተብሏል። ኦሪዮን በመካከለኛው ከፍታ ረጅም ሰዓት መብረር የሚችል ድሮን ሲሆን ሩሲያ በዩክሬን ጦርነት አልፎ አልፎ ለውጊያ ስትጠቀምበት ቆይታለች። ድሮኑ ቀደም ሲል የቱርክ ባይራክተር ቲቪ2 እና ኢክሬጅ እና የኢራን ሞሃርጂር 6 እና የቻይናን ዊንግ ሎንግ ዋን ድሮኖች በባልተቤትነት ለያዛቸው ኢትዮጵያ ተጨማሪ አቅም እንደሚሆን ዘገባው አመላክተዋል። የመቀሌ ከተማ አስተዳደር በበሬ ወለድ መሰረታዊ ሸቀጡ ላይ የዋጋ ጭማሪ የሚያደርጉ ህዝቡን የሚያሳስቱ ሰዎች እርምጃ እንደሚወስድ አስጠናቀቀ። ጠላቶቻችንና አጋሮቻችን በሴራ ህዝብ ለማዳከም የጥፋት ቀስት ቀጣይነት አድርገው ሲጠቀሙ ቆይተዋል ብለዋል። ይህ በዋናነት ሊፈታ የሚችል ፍትህ፣ ሰብአዊ መብት የሚያረጋግጥ ስርዓት ሲኖርና ለህዝባቸው ንብረት ሀብት ውድመት ተጠያቂና ተገቢው ፍትህ ሲገኝ እንዲሁም ፍትሃዊ ስርዓት ሲፈጥር ነው ማለቱም በትግራይ ከሰጠው መግለጫ ተመላክተዋል። በሌላ በኩል እንደ ህዝብ እያጋጠሙ ያሉ ችግሮች በስርዓትና በህገ ስርዓት እንዲሁም ፓርቲ ጥንቃቄ ማሸነፍ አስፈላጊ ነው። ለዚህ መቀሌ ከተማ አስተዳደር ምክንያት ያልሆነ የዋጋ ጭማሪ እንዲከለከሉና ስርዓት ለማስጠበቅ የሚደረገው እንቅስቃሴ ውስጥ የበኩላቸው እንዲወጡ እናሳስባለን ብለዋል። ይህ አጋጣሚ በመጠቀም ከህዝብ ላይ ዋጋ ጭማሪ የሚያደርጉ ጥቂት ስግብግብ ነጋዴና ደላሎች ለህዝብና ለትግራይ ጥቅም ሲል ራሳቸውን እንዲያስገዙ አጥብቀው አሳስበዋል። የከተማ አስተዳደር ይህን የማይከተል ማንኛውም ሰው ላይ አስተዳደር ህጋዊ እርምጃ እንደሚወስድ አስጠንቅቀዋል። የተፈጠረውን ውጥረት እንዲረግብ ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚቻለውን ሁሉ ያደርጋል ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ገለጹ። ፕሬዝዳንቱ ይህን ያሉት የክልሉ ኢንቨስትመንት ኮሚሽን ባዘጋጀው አዲስ ሎጎ ምረቃት ስነ ስርዓት ተገኝተው ባሰሙት ንግግር ነው። በተያዘው መሰረታዊ ንግድ ሸቀጦች ላይ ዋጋ ጭማሪ ለማድረግ አስቻይ ሁኔታ የለም ሲሉ የመቀሌ ከተማ አስተዳደር በዚሁ አሳስበዋል። አስተዳደሩ ዛሬ ባወጣው መግለጫ ሸማቾች ተረጋግቶ እንዲገበዩ በማሳስ ተቀባይነት የሌለው የተጋነነ የዋጋ ጭማሪ የሚያደርጉ ስስታሞች ሲሉ የገለጻቸው ነጋዴ ደላሎች አደብ እንዲገዙ አስጠንቅቋል። አስተዳደሩ ወቅታዊ ሁኔታ ለግል ጥቅማቸው ለመዋል በማሰብ የተጋነነ የዋጋ ጭማሪ የሚያደርጉ ነጋዴዎች ላይ ህጋዊ እርምጃ እንደሚወስድም ዝተዋል። ህወሓት በአፋር ክልል ጥቃት ፈጸመ። ህወሓት በራያ መሆኑ ወደ አፋር መጋሎ ቶንሳ ቀበሌ ከባድ መሳሪያ ድብደባ መጀመሩ መረጃዎች ያመለክታሉ። በአካባቢው እንደ ሰዓት አቆጣጠር 8 ሰዓት አንስቶ ወደ ቀበሌው ከባድ የመሳሪያ ድብደባ እየፈጸመ መሆኑን ለሚዲያዎች ተናግረዋል። በሌላ በኩል በዛሬው ዕለት ምስራቅ ጠለምት ወረዳ ደንበራይ ቀበሌ ውጊያ እንደነበር አረጋግጠው በአሁኑ ሰዓት የህወሓት ጦር ዲላምብር ቀበሌና ልዩ ስም ስራር ምንጫር ቀበሌ ልዩ ስም 30 ጉላንና ስልባት ጨርቆስ ቤተክርስቲያን ደንበር ግራይ ቀበሌ ልዩ ስሙ ዋዘቦ መሰላል ሚካኤል ተቆጣጥሮ እንደሚገኝ መረጃዎች ያመላክታሉ። በተጨማሪ በትናንትናው ዕለት ዋልድባ በኩል በእንሲያና ቡያ ወንዝ አካባቢ ጻዳ ቀኔ ሚስካር በተባሉ ቀበሌዎች ለመቆጣጠር መንቀሳቀሳቸውን ታውቋል። የትግራይ ኃይል አባላቶችና ወጣቶች በህግደፍ በኤርትራው ገዢ ፓርቲ መራል የተባለው ተላላኪ ጦርነት እንዲርቅ ዲሞክራሲ ስምረት ፓርቲ ገለጸ። ስምረት ፓርቲ ኋላ ቀር ቡድኑ የጀመረው ሲል የገለጸው ግጭት ተፈናቃይ ወደ ቀያቸው የማይመለስ ትግራይ ግዛት አንድነት የማያረጋግጥ ነው ብሎታል።
ኋላ ቀር የህወሓት ቡድን ጀምሮታል ያለውን ግጭት በነበረው የሐዘን ዳስ ላይ ሌላ ሐዘን የሚጨምር ሲል ኮንኖታል። ኋላ ቀር ቡድኑ ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ህዝብ ግዛት አንድነት ትርጉም የሌለው የአፋር ክልልና ጎንደር አካባቢ ያካለለ ሰፊ ጥቃት ለማካሄድ ቅድመ ዝግጅት አጠናቋል ብሏል። ፓርቲው ህዝቡን ሳያማክር የኃይል እንቅስቃሴና ተኩስ እያካሄደ ነው። ለጀመረው እንቅስቃሴ የሚያግዘው አስቀድሞ የነበራቸውና የደበቃቸውን ከባድ መሳሪያ በማውጣት ወደ አፋርና አማራ ክልል አስጠግቷል ሲል ገልጸዋል። ስምረት ፓርቲ የፕሪቶሪያ ስምምነት ጥሷል ያለው ኋላ ቀር ቡድኑ መላ የትግራይ ህዝብ በተለይ ወጣቱ ተፈናቃዮች ዓለም አቀፋዊ ማህበረሰብ እንዲታገሉትና እንዲያወግዙ ጥሪ አቅርበዋል።